ቅድስት አርሴማ ማለት ምን ማለት ነው? የእናታችን የቅድስት አርሴማ ወዳጆች ይህን ቪዲዮ ለሚቻላችሁ ሰው ሼር በማድረግ አድርሱልኝ። አርሴማ ማለት በወርቅ ልብሶች የተጎናጸፈች የተሸለመች መልከ መልካም ውብ ማለት ነው። እናታችን ቅድስት አርሴማ ከ27ቱ ቅዱሳን ደናግል አንዷ ሰማዕት ናት። የእናታችን የቅድስት አርሴማ የትውልድ ሐረግ እንደሚከተለው ነው። አባቷ ከነገሥታት ወገን የሆነ ስሙ ቴዎድሮስ ይባል ነበር። እናቷ ደግሞ ከቤተ ክህነት ከካህናት ወገን የምትሆን ልዕልትና ክብርት የሆነች አትኖሲያ ትባል ነበር። እርሱም እግዚአብሔርን የሚፈሩ ደጋግና ጻድቃን ነበሩ። ነገር ግን ልጅ አልነበራቸውም። እስከ እርጅናቸውም ድረስ መካንም ነበሩ። ስለዚህም እናቷ አትኖሲያ በብዙ ታለቅስ ነበር። ክርስቶስ ሆይ መልካም ፍሬ ወንድ ልጅ ወይም ሴት ልጅ ስጠኝ እያለችም ዘወትር ወደ እግዚአብሔር ትጸልይ ነበር። እግዚአብሔርም የቅድስት አትኖሲያን ብዙ ለቅሶ ሐዘን ሰምቶ መልኳ ያማረ ግርማዋ የምታስፈራ ልጅን ሰጣት። እርሷም ቅድስት አርሴማ ናት። 3 ዓመት እስከሚሆናት ድረስ ከቤቷ አሳደገቻት። ከዚያም በኋላ በሃይማኖት ጸንታ በሥነ ምግባር ታንጻ ታድግ ዘንድ በእመቤታችን በድንግል ማርያም ስም ለተሠራች ቤተ ክርስቲያን አገልጋይ እንድትሆን ሰጠቻት። ይቺ ያማረችና የተወደደች ብላቴና 15 ዓመት ሲሆናት እናት አባቷ ለትዳር አጯት። እርሷ ግን ይህ ዓለም ንቃ ክርስቶስን በድንግልና ተከተለች። በዚያም ጊዜ ከሃዲው ንጉሥ ዲዮቅልጣኖስ በሰይጣን አነሳሽነት ተገፋፍቶ በአገሩ ላይ በመልኳና በደም ግባቷ እጅግ ያማረች ሴት እንዲፈልጉለት አዋጅ ነገረ። በሰሌዳም መልኳና ቅርጿን ሁሉ ስለው ያመጡለት ዘንድ ሰዓሊዎችን አዘዘ። ሰዓሊዎቹም ሀገር ለሀገር እየተዘዋወሩ ሲፈልጉ በሮሜ ሀገር የደናግል ገዳም መልካም እጅግ የተዋበች ቅድስት አርሴማ አግኝተው ስዕሏን ስለው ለንጉሥ ሰደዱለት። እርሱም ለማግባት የሚፈልገውን ሁሉ አደረገ። በአንዲት ከተማ መከራ ቢያጸኑባቸው ወደ ሌሊቱ ከተማ ሽሹ እንደተባለው እናታችን ቅድስት አርሴማ ከዚህ ሰይጣናዊ ድርጊት ለመሸሽ ስትል ወደ ንጉሥ ድርጣዶስ የግዛት አገር ወደ አርመንያ ሄደች። በዛም በሄደችበት አገር የጣዖት ካልሰገዳችሁ በማለት ብዙ መከራና ግፍ ይደርስባቸውም ነበር። እናታችንም ሰላም ለእናንተ ይሁን እያለችም ተጻናቸው ነበር። ብዙ ገድልና ተአምራትን ከፈጸሙ በኋላ ቅድስት አርሴማ እነዚያ የሮም ወታደሮች እንግዲህ የታዘዛችሁትን ፈጽሙ አለቻቸው። ወገቧንም ታጥቃ ልብሷንም በትምህርተ መስቀል አምሳል ለብሳ አንገቷን ከፍ አድርጋ ለሰይፍ አመቻቸች። እርሱም ወደ አንቺ መቅረብና አንገትሽንም መቁረጥ አልቻልንም፣ ከግንባርሽ ላይ ያለውን የተሳለውን ትምህርተ መስቀል አስፈርቶናል፣ ግንባርሽን ሸፍኝልን አሏት። የምሸፍንበትን ቁራጭ ልብስ ስጡኝ አለቻቸው። ወታደሮችን በሰጧት ቁራጭ ልብስ ራሷን ተሸፈነች። ቅድስት አርሴማም የክብር አክሊልን ከፈጣሪዋ ተቀብላ አንገቷን ከአንገቷ ደም ውሃ ወተት እንደ ክረምት ውሃ መነጨ። ይኸውም መስከረም 29 ቀን የሰማዕትነት የተቀበለችበት በዓል ዕረፍት ነው። ከዚያም በኋላ ብሩህ ደመና ወርዶ ጋረዳት። ወደ ሰማይም እንደ መብረቅ 7 ንጽሕት ነፍስ ወይ ደስ ይበልሽ እያሉ የመላእክት ማኅበር ሁሉ ነፍሷን በክብር በእልልታ በዝማሬ አሳረጉ። መንግሥተ ሰማያትም የክብር አክሊልን ተቀበለች። ይህም በታኅሳስ 6 ቀን በቅድስት አርሴማ ቅዳሴ ቤት የሚከበርበት የ27ቱ ቅዱሳን ሰማዕት መታሰቢያ ነው። የእናታችን የቅድስት አርሴማ ረድኤት በረከት ከሁላችን ጋር ይሁን፣ አሜን።